ዘመን አንድ ንጉሥ ነበር። የንጉሥ በጣም የሚወደውና ሁልጊዜ አብሮት የሚጓዝ አንድ አማካሪ ነበረው። የአማካሪ በጣም አማኝና በአላህ ውሳኔ ላይ ያለው ሙሉ ተወኩል ያለው ሰው ነበር። በማንኛውም ሁኔታ ውስጥ ሲሆን አላህ ያደረገው ነገር ሁሉ ለበጎ ነው ይል ነበር። አንድ ቀን ንጉሡ በድንገት አደጋ ደረሰበትና አንዱ ጣቱ ተቆረጠ። ንጉሡ በሕመም እየተሰቃየ ሳለ አማካሪው እንደተለመደው አይዘኑ ንጉሥ ሆይ፣ አላህ ያደረገው ነገር ሁሉ ለበጎ ነው አለው። ንጉሡ በዚህ ንግግር በጣም ተቆጣ። እንዴት ጣቴ ተቆርጦ ለበጎ ነው ትለኛለህ ብሎ አማካሪውን ወደ እስር ቤት እንዲወረወር አዘዘ። አማካሪው እስር ቤት ሲወሰድም አሁንም ለበጎ ነው እያለ ነበር የገባው። ከጥቂት ቀናት በኋላ ንጉሡ ለብቻው ወደ ጫካ ለአደን ይሄዳል። በጫካ ውስጥ ሳለ ለጣዖት የሚገዙ ሰዎች ያገኙትና ለጣዖታቸው መስዋዕት ሊያደርጉት ይወስዱታል። ነገር ግን መስዋዕት ሊያደርጉት ሲሉ